እየዋሸሽኝ ነው? አረ እንደዛ አይደለም ነው። አታስለፊኝ፣ ሀቁን ንገሪኝ። ታሳብዱኝ ነው እንዴ? አቶ አምነን ስሜን አትጥሪ። ማልማረው ያስቀመጥኩትን ቀሚስ ሰው ካላነሳው እርግጠኛ ነኝ በእግሩ አይደለም። ስለዚህ ማንኛ አገኘዋለሁ፣ እንፈትሽ። እቃ ጠፍቶብኝ ነበር። ምናልባት ቁምሳጥን ውስጥ ከተቀላቀለ ማየት ፈልጋ ነው። ማየት ትችያለሽ። የለም ነግሬሽ ነበር። በቃ ሌሎቹ ክፍል ነኝ። ምን ቢጠፋት ነው አምነን እናስከትላ የምትፈልግ? ምን አውቃለሁ ብለህ ነው? ግን የሆነ ነገር አለ። በቃ አንተ እንዴት አመሻችሁ? እኛ ደህና ነን። ልብስ ጠፍቶብኝ ነበርና እሱን ለመፈተሽ ነው የመጣሁት። ምን አይነት ልብስ ጠፍቶብሽ ነው? ቀሚስ ነው እና እባክሽ አንቺ ትንሹ ቦርሳ ውስጥ ማየት ትችላለህ? እንዴ ቀሚሴ! ምን? አቶ አምነን ባል ይገዛልኝ ቀሚሴ እኮ ይኸውና። አንቺ ሌባ! ጄሪ እኔ ቀሚሱን አልወሰድኩም። ቆይ አንቺ ክደት አይሰለችሽም? ቀን አልጋችን ላይ የባሌን ልብስ አጥበሽ ተኛሽ። እኔን ለማን እንዳልሳካልሽ ስልሽ ደግሞ ልብሴን ሰረቅሽ። ቤሌን ለምንድን ነው እኛ ክፍል የገባሽው? ሳላስበው እንቅልፍ ወስዶኝ ነው። የጄሪ ቀሚስ ስፖርታሽ ውስጥ ምን ያደርጋል? አረ እኔ አላውቅም። መቼም ሰርቃ ነው ብላችሁ አስባችሁ አይደለም አይደል? ሰርቀሹ ካልሆነ ምን ያደርጋል አንቺ ጋር? እኔ እንጃ። እኔም እኮ ከእናንተ እኩል ነው ያየሁት። ቤሌን እየዋሸሽኝ ነው? አረ እንደዛ አይደለም ነው። አታስለፊኝ፣ ሀቁን ንገሪኝ። ታሳብዱኝ ነው እንዴ? አቶ አምነን ስሜን አትጥሪ። ማልማረው አንቺ የምታዳምጪው በዚህ ምሽ መሻገር ከከብደም ከታላላቆች ተመረ እኔ ለማናደድ ሆን ብለሽ እናደረግሽው ገብቶኛል። ጄሪ በገመዝሽ ነገር ሁሉ እኔ ለምንድን ለማስወቀስ የምትሞክሪው? ጄሪ የትኛውንም መስዋዕትነት ለመክፈል ዝግጁ ናት። አምነን ምንም እንኳ ባይወዳትና ለሱ ጊዜ እንደማይሰጣት ስታስብ በጣም ትናደዳለች። ታዲያ ይህንን ነገር ያደረገችው ደግሞ ቀድማ ፔሊን ጓደኝነት ጠይቃት ነበረ። ታዲያ ከፔሊን ጋር ምርጥ የጓደኝነት ጊዜ እያሳለፈች ባለችበት ሰዓት አምነን ፊቱን ሲነሳትና ፍቅሩ እየቀነሰባት ሲሄድ እንዲሁም በአምነን ስር ለመታመን የትኛውንም ነገር ቢሆን አደርጋለሁ፣ አምነን የኔና የኔ ብቻ ነው በማለት እንግዲህ ቆርጣ ተነስታ የውሸት ነገሮች መስራት ትጀምራለች። በመጀመሪያው ቀን ፔሊን ነይ ከክላስ ብላ ከቀጠረቻት በኋላ ድንገት ስትጠብቃት እንቅልፍ ይወስዳታል። ታዲያ እንቅልፍ ከመውሰዷ በፊት ፔሊን ስትጠብቃት የነበረችው ጄሪን ልብስ እያጣጠፈች ባለችበት ሰዓት ድንገት እንቅልፍ ትተኛለች። ያም ሆኖ እንግዲህ ካልጋዬ ከባለ ትዳር ጋር ምን ትሰሪያለች በማለት ፔሊንን ልታናድዳት ትሞክራለች። ታዲያ ቢሆንም ይህንን ነገር ለአምነን ብትነግረው ያጋጥማል በማለት ችላ ሲላተኝ አሁን ላይ ጄሪ ይሄ ነገር በጣም ያናድዳትና የሆነ ነገር መፍጠር አለኝ በማለት የውሸት ነገሮችን ትፈጥራለች። ይህንንም እንግዲህ ልብስ ጠፋኝ፣ በጣም የምወደው ልብስ ካልጋዬ አድርጌው ነበር፣ ይህንን ማን ሊወስድ ይችላል በማለት ሙሉ ቤቱን ፍተሻ ማድረግ እንደምትፈልግ ለአቶ አምነን ትናገራለች። አምነን ምንም እንኳ በምታደርገው ነገር ባይዋጥለትም የእሷን ፍላጎት ለማሟላት ግን እሺ ይሁን በማለት እንግዲህ በዛውም ወደ ፔሊ ክላስ መግባት ስለፈለገ ብቻ ተስማምቶ ከጄሪ ጋራ ፍተሻ ይጀምራሉ። ታዲያ ከዛ ቀደም እንግዲህ ጄሪ አስቀድማ የገንዛ ቀሚሷን ከፔሊን ሻንጣ በማስገባት እንግዲህ የፔሊን ሻንጣ ስትፈትሸው ወዲያውኑ ነበር ልብሱን ያገኘችው።
አምነን በጣም እንደሚወዳትና እንደሚያፈቅራት እሷም እንደዚሁ በውስጧ ፍቅር እንዳለባትና ነገር ግን ደግሞ ፊት ለፊት እንዳልተገላለጹ ነበር የምናውቃቸው። ታዲያ በዚህም እንግዲህ ታማኝነቷን ዝቅ አድርጋባታለች። አምነን በፔሊን ሲናደድ ማየት ለጀሪ ትልቅ ደስታዋ ነበረ። ፔሊን ይህንን ነገር እንዳላደረገችው ብትናገርም አምነን ግን ይህንን ነገር ልትግዢ በፍጹም አትችይም፣ ያየሁት ባይኔ ነው በማለት እንግዲህ ድጋሜ ስሙንም እንዳትጠረው ያስጠነቅቃታል። በስተመጨረሻ ጀሪ ድል እያደረገች እንግዲህ በደስታ ተውጣ አምነን የትኛውንም ነገር ቢያደርግም አምነን የኔ ብቻ ነው፣ አምነን የኔ ካልሆነ የማንም ሊሆን አይችልም፣ የቤቱ ንግስት መሆን የምችለው እኔ ብቻ ነኝ በማለት እንግዲህ ጀሪ ራሷን ለራሷ ለማድረግ የትኛውንም መስዋዕትነት ለመክፈል ዝግጁ ናት። ቢሆንም ግን ደግሞ አንዳንድ ነገሮቿ የምታደርጋቸው ፍጹም ስህተትና የውሸት ሰውን መወንጀል ደግሞ በመጨረሻው ላይ ዋጋ እንደሚያስከፍላት ፍጹም ተሳስታለች። በዚህም እንግዲህ ጀሪን ደግሞ የአምነን አክስት ወይም ደግሞ አያት ተብያ በጣም እንደወደደቻትና እንዲሁም እንክብካቤ ማድረግ እንዳለባት ትናገራለች። አያቴ ብላ በመጥራትም ፈገግታዋን እየነገሰቻትና በዚህም ሁኔታ ለአምነን ምቹ ሴት እንደሆነች ትነግራታለች። አያትያ በጣም ደስ የምትልና ቁጥብ ሴት ነች። ታዲያ ደግሞ ነገሮችን ለመመርመር ቅድሚያ መጀመር የነበረባት ከጀሪ ነበረ። ጀሪም እንግዲህ እያስመሰለች አምነንም በጣም እንደምታፈቅረውና መጠበቅ እንዳለባት ሁሉ ትናገራለች። አያትየውን በዚህ ሀሳቧ ተስማማና ደስ ይላታል። ከዛም እንግዲህ ለአምነን በመሄድ ጀሪ በጣም ምርጥና ተወዳጅ ሴት ናት፣ ልትንከባከባትና ጊዜ ልሰጣት ያስፈልጋታል ስላለችው ብቻ ይህንን መጥቶ ለጀሪ ይነግራታል። ጀሪም ዋው በጣም ደስ ብሎኛለኝ፣ እውነት በሰው ዘንድ መወደድ ምን ያክል ደስ እንደሚያሰኝ ገና ዛሬ ገብቶኛል። ስለዚህም ደግሞ ለአያት ምርጫዋ ስለሆንኩኝ በጣም ደስ ብሎኛል በማለት ራሷን በኩራት እንግዲህ ስታይ እንመለከታለን። ምንም እንኳ አምነን ልቡም ሀሳቡም ያለው ከፔሊን ቢሆንም ነገር ግን ደግሞ አሁን በማስመሰል እንግዲህ የውሸት ፍቅር በማለት አብሮ ከጀሪ ጋር ላይፍ እያሳለፈ ይገኛለኝ። ፔሊን ሲያያት ደግሞ ስሜቱ መቆጣጠር እስኪያቅተው ድረስ ፍቅሩም ጎልቶ እስኪታይ ድረስ ነበረ። በዚህም ደግሞ አላስች ብለው ብሎት አንድ ቅሌታ ፔሊንን ይስማታል። ታዲያ በዚህ ጉዳይ ላይ ከጀርባ ሁና የምትከታተለዋ መርሲን እንግዲህ በካሜራ ቀርጻት ይዘዋለች። የወንድሟ ልጅ መቆጣት እየቻለች ነገር ግን ደግሞ ፔሊንን መጠቀሚያ ስታደርጋት አንቺ ሴት ምን አይነት ሴት ነሽ? ቆይ ባለ ትዳር ወንድ ላይ ምንድን ነው የሚያንጠለጥልሽ? ጭራሽ ከንፈር ለከንፈር ሳይተሻል እኮ ባለዬ ነሽ። እውነት ይህን ካንቺ አልጠብቅም ስትላት በማፈርና በመሸማቀቅ ላስረዳሽ እችላለሁ፣ እኔ ይህንን አላደረኩትም፣ በንዴት መጥቶ የነበረው አምነን ብቻ ነው እኔ አይደለሁም ብትላትም ነገር ግን መጠቀሚያ ልታደርጋት ስለፈለገች ብቻ ልሰማት ፍጹም አልፈለገችም ነበረ። ታዲያ አሁንም በአንድ ነገር ልትደራደራት ፔሊንን ትጠራታለች። መርሲን በጣም ሾካካ ከመሆኑ የተነሳ የትኛውንም ነገር ማድረግ እንደምትችልና በዙሪያ ያሉ ሰዎች ደግሞ ፍጹም እንደማታምናቸውና እነሱም እንደሚጠሏት ጠንቅቃ ታውቃለች። ታዲያ አሁን የቀረቻት አንድ ፔሊን ነበረች። ፔሊንን መጠቀሚያ ለማድረግ ስትፈልግ በያዘችባት መረጃ አምነንን እንደ ሳምሽው ለጀሪ ነግራታለሁ ወይም ደግሞ እኔ የምልሽን ብቻ ታደርጊያለሽ በማለት ሀሳብ ታቀርብላታለች። የሷ ሀሳብ አያትያ ፍጹም እንደማትወዳትና ስለ እኔ ምን ታወራለች፣ ስለ እኔ ያላትን አስተሳሰብና እሷ የምታስበው ነገሮችን ሁሉ ትነግርኛለች በማለት እንግዲህ ሚስጥር እንድታመጣላት ወይም ደግሞ ወሬ ለቃቅማ እንድታመጣላት ፔሊን ትነግራታለች። ምናልባት ይህ ነገር ግን አንድ ቀን ቢታወቅብኝ እኔ እንደዚህ አይነት ነገር እኮ አልችልም ብትላትም እንዲያውም እዚህ ቤት ልትወጭበት የምችው መረጃና ለጀሪ ሁሉ ነገር ተናግሬ ድብልቅልቅሽ ከሚወጣ ለእኔ ወሬ ብታመላልሽ ይሻልሻል በማለት እንግዲህ ያለምንም መደራደሪያ ትነግራታለች። በዚህም ምንም አማራጭ የሌላት እንግዲህ ፔሊም እሺ በማለት ወሬ ልታቀብልላት ትሞክራለች ማለት ነው። ጀሪ ለአምነን አንድ ጥያቄ አቅርባለት ነበረ። እነዚህ ሴቶች ለምርጫ የመጡት ሁሉ በዙሪያችን አሉ። ታዲያ እዚህ በኋላ ምን ያስፈልጓል? ምርጫው ከሆነ እኔ ነኝ አይደለ እንዲያሸንፉ። ስለዚህ እዚህ ቤት ልታስወጣቸውና የራሳቸው ሕይወት ሊኖሩ ይገባል ስትለው አምነን በሀሳቧ ፍጹም አልተስማማም። አንደኛ ፔሊን እዛ ቤት ልትወጣ ፍጹም አይፈልግም። የወደፊት ንግስቱ አድርጎ የሚያኖራትና በልቡ ያነገሳት ፔሊን ነው። ጀሪ አሁን ለጊዜያዊ ልጇን ስላጣች ብቻ አብራት መሆን ስላለ ብቻ ነው የሆነ ያለው። ታዲያ አምነንም አይ ይሄ ነገርማ ለብዙ ጊዜ አብረውን አሳልፈዋል፣
በዛ ላይ ልብሳቸውም እኮ ሁሉ ነገር ከቤታችን ጋር ተቃጥሏል። ምንም አይነት ነገር የላቸውም። ስለዚህ ቤቱ እንደሆነ ሰፊ ነው። እናም በችግሬ ጊዜ ላስወጣቸው አልፈልግም። በደስታዬ አብረውኝ እንደሆኑ ሁሉ በችግራቸውም እኔ ደግሞ ከጎናቸው ሊሆን ይገባል። ስለዚህ የተወሰነ ጊዜ ያስፈልገኛል። ይህንን ፍጹም አሁን ማድረግ አልችልም ቢላትም በዚህም ደስተኛ ያልሆነችው ጀሪ ይህን ነገር እያደረጉት ያሉት ምናልባት ከነሱ አንዳቸው ቢሆንስ? ችግሩ እየተደጋገመ ነው ገባ ትለዋለች። ጀሪ ወደኋላ መለስ ስትል ለአምነን የምትከፍለው ፍቅር በጣም እየበለጠና እሱ ግን ኬርለስ እንደሆነባት ስታስብ ላንተ ስል ልጄን አጣው፣ ላንተ ስል በጥፊ ተመታው፣ ላንተ ስል እዛ የመሰለ ቤት እንግዲህ ተቃጥሎ ወጣው፣ አንተ ግን ምን ባደርግል ነው የኔ ልትሆን የምችለው በማለት በጭንቀት ነበረ ይህንንም ተንኮል ልታደርግ የሞከረችው። በሌላ በኩል የወሬ ጥማት ያለባት መርሴን ከወይዘሮ እና ዛህራ ጋር በመሆን እንግዲህ የሁለቱን ጭቅጭቅና ወሬ ለማነፍነፍ ያላትን ጥረት ተሻካ ስትሄድ ወይዘሮ ዛህራ ትመለከታታለች። አንቺ ሴት አሁን ከኔ ጋራ ለምን ተከታተኛለሽ? ቆይ ምንድን ነው የአንቺ ስራ ኩሽና ነው ብላ ብትነግራትም እኔ የምፈልገው እኩዮች ነው። ስለዚህ አንቺ የምታደርጊውን ነገር ሁሉ እኔም አደርጋለሁ በማለት እና ዛህራም አሁን ላይ አንድ ላንድ ሁና እንግዲህ እየተንሻከከች ወሬም እንደምትሰማ እርግጠኛ ሁና ለመርሲን ትነግራታለች። መርሲ በዚህ የተናደደችውና ስራዋና እቅዷ ሊበላሽባት መሆኑን ስታስብ ያለምንም አቅማማት እንግዲህ ከወይዘሮና ዛህራ ጋራ ድርድር ትቀርባለች። የምናደርጋቸው ነገሮች ሁሉ ሚስጥራዊ መሆን አለባቸው በማለት አንድ ላይ ተንሻከው ሚስጥራቸውን ሊጠባበቁ ቃል ይገባባሉ። መርሲን እዚህ ቤት የምትፈልገው ነገር ምን እየተካሄደና ራሷን ማንም እንደማይወዳትና በሙሉ ኮንፊደንስ መኖር እንደማትችል እርግጠኛ ስለሆነችና አሁን ባለችበት ሁኔታ ደግሞ ጥገኛ ስለሆነች ሰዎች ስለ እኔ ምን ይላሉ የሚለው ነበር የሚያስጨንቃት። በሌላ በኩል የሜርሲን ስጋቷ ሲፈን የምታደርጋቸው እያንዳንዱ እንቅስቃሴዎቿ የእሷን ሕይወት አደጋ እንደሚጥልባት ደግሞ እርግጠኛ ነበረች። ይህን ሁሉ ሚስጥር ይዛ ነበር ታዲያ እየተንሸዋከከችና በነፃነት መኖር እንደትችልም ያልተፈቀደላት። የምወዳችሁን የማከብራችሁ ውድ የቻናል ቤተሰቦች ሰላማችሁ ይብዛ።